እሺ አሁን ደግሞ ምን ብዬ እንዳምንሽ ነው የምትፈልጊው? ይቅርታ ይኸውልህ፣ አንዴ አዳምጠኝ። ይኸውልሽ አዳምጠኝ ምናምን ብሎ ነገር የለም። እኔ ክፍል ውስጥ ምን ነበር ስትሰሪ ነበረው? ይኸውልህ በክፉ ነገር እንዳታስብ። ምን ማለት ነው? ቆይ በክፉ አታስበው ማለት? ቆይ አልገባኝም። ምን ማለት ነው? ጽናትን እየሰለልኳት እኮ ነው። ምንድነው ጽናት የምትሰልያት? ጽናት ለአንተ ሳትነግረህ የወሊድ መቆጣጠሪያ እየወሰደች ነው። ይሄን ለሰልላት መጥቼ ነው። አዎ ልጅ የተነጋገርነው ረሳኸው እንዴ? ምኑን ነው የምረሳው እማዬ? ምን ይመስላል? እኔ እናንተ ባወራነው ጉዳይ ነው፣ በጽናት ጉዳይ እኮ። ምን አወራን? ያወራነውማ አንተ ላይ የሆነ ነገር መጥፎ ነገር ብታስብ ጽናትን በሆነ ነገር መያዝ አለብን አልተባባልንም ነበር እንዴ? አስታወስኩኝ። አንተ ነገሮች ስለተደራረቡብኝ የረሳ ነው። እኔ ደግሞ ምንም ነገር አልረሳውም። እያንዳንዷ ሁሉ ነገር እየተከታተልኩ ነው። እሺ በቃ አንቺ ምንም ነገር አትጨነቂ እንጂ በሌላ ታስቡ የኔ ልጅ። እኔ አንተ ክፍል ውስጥ ምን ላደርግ እመጣለሁ? እሺ እማዬ በጣም አመሰግናለሁ። በቃ የኔ ልጅ አሁን ሁሉንም ነገር አጣርቻለሁ። ሰላም ነው። እሺ በቃ ራስን አረጋጋ። ልውጣለህ? እሺ አንቺ ሳወይ ደግሞ ምን ማለት ነው? ድሮም ሴት እንዳለሽ እጠረጥር ነበር። እንዴት እዚህ ብቻሽን ትቀመጫለሽ? ትንሽ እንኳን ደንገጠትም እንዴ? እኔ ምን ሆናለሁ? ሌላ የሚያስደነግጥ ነገር አክርሮ አስቀርቶ ቢሆንስ? ማን ነው ደግሞ እንደዚህ ክርር አድርጎ ያስቀረሽ? አቦ እሱን ለጊዜው እንተውና ለምንድን ነው እስከዚህ ሰዓት የቆየው? እኔ ምን አውቃለሁ? ሰዓት እየቀለድክብኝ ነው እንዴ? አረ ምን ቀልድ አመጣሽ? የምሬን ነው። አቦ አንተ በጣም ትቀልዳለህ። እንደው እኔ በጊዜ መሄድ አለብኝ ወደ ቤቴ። ቁጭ በይ እንጂ እኔ አንቺን ብያለሁ እንዴ ስንት ነገር አቋርጬ የመጣሁት። እና ታዲያ እስከዚህ ሰዓት ማን አርፍዳለ? ይኸውልሽ በኋላ ግን በምን እንዳረፈርሽ ስታውቂ በማክሮፍሽ እንዳይጸጽትሽ። ምንድነው ነገሩ? እኔ ለምንድን ነው የምጸጸተው? እስኪ ገምቺ። ሳኔ ጠንቋይ አልቀልድ በምን አቅልዳለሁ? በሰላም ነው? አቦ ሰላም ነው በእናትህ። በቃ አሁን ደግሞ ነገረኛ ነሽ ልትለኝ ነው? አረ እኔ አልወጣኝም። አቦ ነገረኛ ነሽ ምናምን ወንድ ትመስያለሽ እያልክ ሙድ የምትይዘውን ነገር ከዛሬ ጀምሮ ደግሞ ብታቆም ይሻላል። እሺ እሺ አቆማለሁ። አሁን ሰርፕራይዙን ልንገርሽ። አሁን ሰርፕራይዙ ምንድነው? ይኸውልሽ ዛሬ የሚገርም ስራ ነው ይበረገደልኝ። እንደለመድናት አንቺ ብስኩት በሻይሽን እኔ ዳቦ በፉሌን እየበላን አንቺ ከኔ ላይ ዳቦ እየቆረሽ ትወስጃለሽ። በቃ ፏ ነው የምንለው። በቃ ቆይ አንተ ነህ ለእንደዛ ነገር ብቻ ነው የምትፈልገኝ? በምን አይነት ነገር? ከዚህ በኋላ ለትንሽ ደቂቃ እንኳን ብታረፍድ እኔ ቆሜ አልጠብቅም። በሰላም ነው ግን እንዴት ተናደርሽው? አንተ ራሱ እስከ መቼ ነው እንደዚህ ዝም የምትለው? ዛሬ ቀን ምንድን ነው የሆንሽው? ለምን በቀጥታ አትናገሪም? በጣም ግራ እያጋባሽኝ እኮ ነው። አቦ እኔ ምንም አልሆንኩም። በቃ ቻው። ሳምበላ ልትሄጂ ነው? አዎ። እሺ አንድ እንዲያናደደሽኝ ነገር ግን ካልነገርሽኝ እንቅልፍ አይወስደኝም። አቦ እኔ ምን አገባኝ? ከፈለክ ደግሞ ራስህ ድረስበት። አሁን እኔ ልሂድ። እኔ እንቅልፍ ሳልተኛ ባድር አላሳዝንሽም? አታሳዝነኝም። እሺ በእኔ ሞት ንገሪኝ። አቦ ለምን ለእኔ ስትል ድብን አትልም? እኔ ምን አገባኝ? በማማ ሞት። አቦ በቃ እኔ አንተ እንደ ወንድሜ ማየት አቁሜያለሁ። በቃ ምንድን ነው? ምን ነው ያጠፋሁት ነገር አለ እንዴ? ቃል እኔ ምን አጠፋልኩ ደግሞ? እና አንቺ ታዲያ ለምን ነው ወንድምሽ ማየት አቆምሽ? አንተ ግን ምን ሆነ? ሴት እኮ ነኝ። ይሄን ያህል ከነገርኩ አይገባም እንዴ? አይገባም? እሺ ትንሽ ብቻ ንገሪኝ፣ ከዛ ራሴ እደርስበታለሁ። አቦ በእናትህ በቃ እኔ ለአንተ የሆነ ስሜት እየተሰማኝ ነው። በቃ አሁን ገባኝ። ሳልሄድበት በቃ አሁን እኔ ሳልነግርሽ ምኑን ነው የምትነግረኝ? እኔም እኮ አንቺን እንዳያት ማየት ካቁም ቆይቻለሁ። እማማ ትሙት እኔም አቁሜያለሁ። በቃ ሰው እንደሚሆን ነውና። ሰው ምንድን ነው የሚሆነው? ሰው የሚሆነውና አቦ ወንድና ሴት የሚሆኑትን። በቃ ከዛሬ ጀምሮ አቦ እንዳጠራው እኔ እንደዛ ሲባል አልወድም። ለማንኛውም ግን እኔ እናንተ ከዚህ በኋላ ነን። እሺ ምንድን ነን? ከዚህ በኋላ በቃ እኔ እናንተ ሴትና ወንድ የሚሆኑትን እንኑና። በቃ ገባኝ። አቦ ናስቲ
አለቃ አዳዲስ ነገሮች አሉ። ምንድነው? ቆይ አንቺ ልጅ ሰው ሚልሽን አሰሚም እንዴ? ምን አጠፋው አለቃ? እኔ ካልፈለኩ በስተቀር እኔ ለማግኘት አትምጨላልኩሽም ነበር? አዎ እሱማ ግን ምንም ግን ምራም ብሎ ነገር የለም። ከኔ ጋር እስከሰራሽ ድረስ እንዲህ አይነት እንዝላልነት በፍጹም አልቀበልም። እሺ ገብቶኛል። በጣም ይቅርታ አለቃ። አሁን እንዴ መተሻል? ምንድነው ለጉዳይሽ ግቢ። አሁን አንተ መዘጋጀት ትችላለህ። ዛሬ ወይም ነገ ሮቤልን አንተ የምትፈልግበት ቦታ ድረስ ይዤው እመጣለሁ። እሱን አብረን እናያለን። ምንም አታስብ አለቃ። በእኔ ይሁንብህ ይሆናል። አብረን እናያለን አልኩሽ እኮ። ይሄንን ለመናገርና ስለ ጽናት ማወቅ ያለብህ ነገር ስለነበረ ነው። ምንድነው? ዛሬ ከከተማ ወጣለች መኪና ይዛ። ይሄንን ካላወቅ ልንገርህ ብዬ ነው። አውቃለሁ። እሺ በቃ መልካም ቀን። እሺ መልካም ቀን። ጽናት ምንድነው የምታደርጊው? ወይ ጽናት ምን እያደረግሽ ነው ያለሽው? እሺ እኔ ምንሽ ማይ ምን ሆነሽ እንደዚህ በሀሳብ የምትሄጂው? ምን ነው? ኧረ ደህና ነኝ፣ ሰላም ነኝ። ለምን ጠየቅሽኝ? አትመሲም እማዬ። ቆይ ምንድነው በሀሳብ ቁጭ ልጣልሽ? አይ ደህና ነኝ ልጄ፣ እንዲሁ አንዳንድ ነገሮች እያሰብኩ ነው። እሺ፣ ግን ደግሞ እንደዚህ አይነት ሀሳብ ውስጥ በፍጹም አትግቢ። እሺ ልጄ፣ ቁርስ ካልበላሽ ቁርስ ገብተሽ ሂጂና። እማዬ እበላለሁ፣ አንቺ አታስቢ። እሺ እማዬ፣ ዛሬ ግን ግርማ ላገኘው እሄዳለሁ። ግርማ ላገኘው ማለት አልገባኝም። ያው እንግዲህ እማዬ፣ እኔ እንደሆነ ቀደም ብዬ ልነገርኩሽ ነው። አሁን ላይ ከማንምና ከምንም በላይ ትልቁ ጠላታችን ግርማ ነው። ስለዚህ እኔ ደግሞ ወዳጅ መስዬ ነው እሱን መቅረብ ያለብኝ። በእርግጥ ጥሩ ሀሳብ ነው ነው እንጂ እማዬ። እሺ ልጄ፣ የሚሻለውን አንቺ ታውቂያለሽ። አዎ እማዬ። እሺ ሂጂ በቃ። እሺ፣ ግን አንቺ ደህና ነሽ አይደል? አዎ ልጄ፣ እኔ በጣም ደህና ነኝ፣ አታስቢ፣ ደህና ነኝ። እሺ እማዬ፣ ምንም አይነት ችግር ካለ ግን ቀድመሽ ለኔ ልትነግሪኝ። እሺ እሺ ልጄ፣ ምንም ነገር ቢኖር ቀድሜ ላንቺ ነው የምናገረው። በቃ እሺ እማዬ። ለማንኛውም ግን ያው ልሂድ።
ሮቢ ሁሉ ሰላም ነው አይደል? ቤተሰብ፣ ስራ ምናምን ሁሉ ሰላም? ሁሉም ነገር ሰላም ነው ፍሬ። ጥሩ፣ ዋናው ነገር ሰላም መሆኑ ነው። ግን ፍሬ በሰላም ነው አይደል? ምኑ? አይ በአስቸኳይ እፈልጋለሁ ስትይ ነው። አይ ሮቢ እንዳደነግጥ ነው እንጂ በሰላምስ አይደለም። ምንድነው እሱ? አይ ቤተሰቦቼ በእኔ ምክንያት ትንሽ ችግር አጋጥሟቸው እዛ ነበርኩ። ምን ነው ፍሬ በሰላም ነው? ምን አይነት ችግር ነው የገጠማቸው? ያው የሚኖሩት ክፍለ ሀገር አይደል እንዴ? አዎ። ያው የኔ ባለቤት መሞቱን የሚያውቁ ሰዎች ለኔ ባለቤት አመጡ። የምን ባል ነው? ይኸውልህ ሮቢ ምን መሰለህ፣ በእኛ ሀገር ባህል አንድ ሴት ልጅ ባሏ ከሞተባት በኋላ ድጋሜ ማግባት ይኖርባታል። ምክንያቱም ለቤተሰቧን ክብር ለመጠበቅ ስትል እና በዚህ ምክንያት ባይገርምህ ባል መጥቶ ካላገባዋት ብሎ ቤተሰቦቼን መቀመጫ መሄጃ ሳጥቷቸዋል። ስለዚህ እነሱን ለማሳመን የግድ እዚህ እንዳገባሁኝ አድርጌ ባል ይዤ መሄድ ይጠበቅብኛል። ምን አይነት ጣጣ ነው? ቆይ ደግሞ ምን የሚሉት ባህል ነው? አዎ ሮቢ ምን ላድርግ፣ በጣም ስለጨነቀኝ ያው ላንተ ልንገርህ ብዬ እኮ ነው። ቆይ እሺ እና ምን ይሻላል? እኔማ ካላስቸገርኩ አንድ ነገር ላስቸግርህ ነበረ። ማለት ለትንሽ ቀናቶች ባሌ መስለህ ክፍለ ሀገር ሄደን ብናሳያቸው። እኔ? ምነው ችግር አለው እንዴ? አይ የለውም፣ ግን እባክህ እሺ በለኝ፣ በዛውም ልጄን ታየዋለህ። እሺ በቃ ፍሬ፣ ለማንኛውም አንቺ አትጨነቂ። እሺ በጣም አመሰግናለሁ። አይ ምንም አይደል። በጣም ይቅርታ፣ ስራ በምትገባበት ሰዓት በወሬ ያስኩ። በቃ ችግር የለውም። እኔ አሁን ልሂድ። እሺ በቃ ቻው፣ ደህና ዋል። እሺ ሰላም ነው።
ሄሎ ጋሽ ቆየሁብህ አይደል? አዎ ወደ አንተ ልመጣ ነው። ትንሽ ዘግይተና። ምን ነው ጋሼ የተፈጠረ ነገር አለ እንዴ? ብሌንን ልታገኝ? አይ በቃ እንደሱ ከሆነ ችግር የለውም። እኔ በቅርብ ርቀት ሆኜ እከታተላችኋለሁ። እሺ በቃ ቻው።
እማዬ ጽናት ከቤት ስትወጣ አይተሻታል እንዴ? አሁን ያላየኋትም። እሺ የት ሄደች አሁን? ልትሄድ ትችላለች እንጂ ያላየኋትም ዛሬ። እሺ ለማንኛውም እኔ ልውጣና ልፈልጋት። ከመጣች ግን ደውዪና አሳውቂኝ። እሺ ለማንኛውም እንደዚህ አትሁን፣ ተረጋጋ። እሺ እማዬ። ለአንተ ጥሩ አይደለም። የእሷ ነገርማ እንደዚህ ብን ያደርጋል። ብን ያደርጋል። ደግሞ ያንተን ጽናት ጠባቂ ነው ብለህ ጽናት የለችም እንዴ ይለኛል እንዴ? ጽናትን ሄደ ፈልጋት እንጂ እኔ ሮማን እንኳን የጽናት ጉዳይ የማንም ጉዳይ ያስጨንቀኛል። ከፈጣሪ አትል ነበር እናቴ። እስከ 11 ድረስ እንዴ ስንት ሰዓት ነበር የተቀጣጠርነው? ይሱ ያሟል እንዴ እንዴ እስከዚህ ሰዓት ድረስ ልሂድ እንዴ? ውይ ምንም ነገር ከማይገባው ሰው ጋር መቀጣጠር ትርፎዬ ነው እንዴ። 10 ሰዓት ሆነ እኮ አለፈ። የተቀጣጠርነው 9 ሰዓት። እውነትም ያበሻ ቀጠሮ። ኡፍ ያለሁበት ሀገር ማረኝ፣ የነበርኩበት ሀገር ማረኝ። ልደውልለት ቀርቶ ከሆነ ማን ነበር ብዬ ያዝኩት? አባዬ ብዬ ላውጣ ብሌን ግርማ እስከ ምናምን ነው ያዝኩት። ሄሎ አባዬ ቀርተ ነው እንዴ? አይ እየጠበቅኩ ነበር ብዬ እኮ ነው። ችግር የለም። ኦኬ ታክሲ አተ ችግር የለም። በቃ አዲስ አበባ ለመድሻት እንዴ? እንዴት አለምዳት? ያው ቀድሞ ነገርም ቢሆን እኮ ደግሞ ሀገሬ ናት። እንዴት ተሰራሳታለሁ? አይ እንደዛ ለማለት ፈልጌ ሳይሆን ያው ብቻ እየለመድኳት ነው ለማለት ፈልጌ ነው እንጂ ረሳኋት ለማለት ፈልጌ እንኳን አይደለም። አዎ እንዴ ሁሉም ነገርማ እንዴት ባንድ ጊዜ ይለመዳል? አዎ ልክ ነው። አንዴ ደግሞ እንዴት ነው ትረሳኛለችስ ብለህ የምታስበው? አባዬ እንዴት ረሳለሁ? አንተና ፍጹም አልረሳም። እየመጣሁ ነው እንጂ የምጠይቅህ አይደል? አዎ እሺ ልክ ነህ አባዬ። እንዴ ሰውማ በፍጹም አይረሳም። ደግሞ አንተ እኮ ደግሞ አባቴ ነህ። እንዴት ሳርጌ ደግሞ ልረሳ እችላለሁ? አይ አሁን እንኳን የደወልኩት ለብርቱ ጉዳይ ለማክረ ፈልጌ ነበር። ምንድነው እሱ ካልከኝማ ያው ተገናኝተን እንድናወራ ነበር የፈለኩት። ግን ካስጨነቀኝ ልንገርህ